ካያ ድራማ ክፍል 9 ተለቀቀ። በክፍል 9 እንዳየነውና እንደተመለከትነው በሚጡ ምክንያት እንግዲህ ቤታቸውም ሆነ ከነሱም አልፎ እንግዲህ የጎረቤት ቤት ተቃጥሎ ትልቅ እንግዲህ ጉዳት እንደደረሰባቸው እንዲሁም ደግሞ ከቤትና ከንብረትም አልፎ የሰው ሕይወትም እንግዲህ አደጋ ላይ እንዳደረሰ የሚጡ አባት ሄደው አጣርተው እጅጉን በጣም በሚጡ ባንቺ እንዝላልነትና ባንቺ ችልተኝነት ነው ከኛም ቤት አልፎ የጎረቤት ቤት ንብረት እንዲሁም ደግሞ ህይወታቸው አደጋ ላይ እንዲሆን ያደረግሽው በማለት ከልብ ታማሚዋ ልጃቸው ጋር ክፉኛ ተጣልተው እንግዲህ ቤቱን ትተው ወጥተዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ፋሚሊዎች እንደምናላችሁ ባላችሁ በሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ነባሮች ላይክ ሼር በማድረግ አበረታቱኝ። በጣም በሚገርም ሁኔታ እንግዲህ ሚጡ እጅጉን በጣም ከአባቷ ጋር ተጣልታለች ማለት ነው። አባቷ ቤቱን ትቶ ይቅርም አልልሽም፣ እኔ ይቅር ልልሽ የምችለው ያቺ ትንሽዬ ህፃን ልጅ በህይወት ከተረፈች ይቅር ልልሽ እችላለሁ፣ ከዛ ውጭ ግን ልልሽ አልችልም በማለትም እንግዲህ የነ ትሪስትን ቤትም ለቀው ሄደዋል። ሚጡም እንግዲህ ስቅስቅ ብላ እያለቀሰች ትገኛለች ማለት ነው። በአሁን ሰዓት እንግዲህ ትሪስትም ልታናግራት ብትሞክርም አትፈልግም። ብሩክን አብስታ ትወደዋለች ማለት ነው። እንግዲህ ውዴታችንና ቅርርብነታችን ከአባትየው ጭምር እንግዲህ በእህትና በወንድምነት ነው የሚተያዩት በማለትም ነው እንግዲህ ለትሪስት የተናገሩት። ትሪስት ነገረ ስራዋ የሚጡ ሁኔታ ምንም አላማራትምና ይሄ ነገርማ እየከነከነኝ ዝም ብዬ ልቀመጥ አልችልም፣ ማወቅ አለብኝ በማለትም በግል እንግዲህ ትሪስት በግል ሚጡን ስለ ብሩኬ ብትጠይቃትም ሚጡ ባህሪዋ በጣም ከባድ ነው። እንግዲህ በትሪስት ቤት እየኖረችና ተቀምጣ እያለች በጣም ደፋርም ነችና ይህ ቤት የአንቺ ብቻ አይደለም የብሩክም ነው እያለች እንግዲህ እጅጉን በጣም በሚደብር ንግግርም እየተናገረቻትና መልስም እየሰጠቻት ይገኛል ማለት ነው። እንግዲህ እነሱ ችግር ደርሶባቸው እንግዲህ ትሪስት ነች የደረሰችላቸው ከሕክምና ጀምሮ ቤትም እንግዲህ አምታ እንግዶቼ ባለውለታዎቼ እንግዲህ ብሩክን ለዚህ ደረጃ የሚያደረሱት እነሱ ናቸው በማለት እየተንከባከበቻቸው ብትገኝም ነገር ግን ከብሩክ ጋር ያላትን ሁኔታ ብዙም አላማራትምና ትሪስት እንግዲህ አፋውታም ጠይቃት እጅጉን በጣም አመናጭቃና ተኮሳትራ ትሪስት ሳትሆን የቤቷ ባለቤት ሚጡ እንደ ቤት ባለቤቱና እንግዲህ በሰው ቤት በድፍረትም ስትናገራት ተመልክተናል። እዚህ ጋር እንግዲህ አግባብ ያለው ወይንም ደግሞ ስርዓት ያለው ነገር አላየሁባትም በሚጡ ማለት ነው። እንግዲህ በእሷ ምክንያትም ከቤታቸው አልፎ እንግዲህ የጎረቤት ህይወትም ሆነ ንብረትም ቤታቸውም እንግዲህ እንዲቃጠልባቸው እና ለብዙ ሰው ችግር እንግዲህ ዳርጋለች ማለት ነው። ብሩክና ቾምቤ እጅጉን በጣም ደስ የሚል ጊዜ እያሳለፉ ይገኛል። ብሩክ በሰላማዊና ጤናማ በሆነበት ታይም መልካም በጎ ስራዎችን ይሰራ ነበር። ጎዳና ላይ የወጡትን ልጆች እንግዲህ እያነሳ ባለው አቅም ራሳቸውን እንዲችሉ የማድረግም ነገር ነበረውና ነገር ግን እሱ ሞተ ከተባለ በኋላ ምንም እንኳን መልካም የሰራ ሁሌም በሰው ልብ ውስጥ ይኖራልና ሁሌም በልባቸው እንዳነገሱትና እንዳስታወሱትም ሳለ ቾምቤና እንግዲህ አንዲት የቾምቤ ጓደኛ እንግዲህ ዛሬ ላይ ከብሩክ ጋር አንድ ላይ ሆኖ እጅጉን በጣም በሚገርም ሁኔታ ቾምቤ በጣም ደስ የሚል ውለታ የማይረሳ ዛሬ ላይ እንግዲህ ከብሩክ ጎን ሆኖ ያቺ ጎዳና ላይ ወርቃ የነበረችውንም ጓደኛውን እንግዲህ ዞዶ አስተዋውቆታል ማለት ነው። እንግዲህ ስታየው ራሷን እስክትስት ድረስ ነበረ። መንፈስ ነው ይሄማ እሱ መሆን የለበትም በማለት እንግዲህ ቼክም ለማድረግ በጥፊም ስትመታው ነበረ። ሆኖም ግን ደስ የሚልና አሪፍ ጊዜም እንግዲህ ብሩኬ እያሳለፈ ይገኛል ማለት ነው። እኔ እንደዚህ ነበርኩ እንዴ እስከሚል ድረስ እጅጉን በጣም እየተገረመም እነሱም ውለታ ሳይረሱ እጅጉን በጣም አንተ ባትኖርማ እኔ እዚህ ደረጃ መች ደርስ ነበር
ነበር። አሁንማ ትምህርት ጨርሼ ተምሬ አሁን ላይ በጠበቃ ሙያ ነው የምሰራው። እናም ጠበቃ እኔ ነኝ ልሆንክ የምችለው ከጎንህ አለውልህ በማለትም እጅጉን በጣም ደስ የሚል ጊዜ እንግዲህ እያሳለፉም ይገኛሉ ማለት ነው። በሌላ በኩል ደግሞ እንግዲህ ሀልተኛና የእሱ ያልሆነውን ነገር የራሴ አደርጋለሁ የሚለው ሚኪ አሁን ላይ እንግዲህ ብሩክን ወደነ ትሪስት ቤት እንግዲህ በመምጣታቸው ተሰብስበው ከነ ኮተታ ኮተቱ እኮ ነው የመጣው ቤቴ እያለም እንግዲህ ለተከስተ ይነግረዋል። መምጣት አልነበረባቸውም አንተ እሺ ብለህ መፍቀድም አልነበረብክም ቢለው እኔ ፈቀድኩኝም አልፈቀድኩኝም መቼ እንደ ሰው ተቆጥሬ ነው ፍቃድ ልሰጥስ የምችለው በማለትም እጅጉን በጣም ክፉኛ እንግዲህ እየተማረረና መጥፎና ሰይጣናዊ ስራዎችን እንግዲህ እያሰበ ይገኛል። እንግዲህ አሁን ላይ ብሩክን ማስወገድ ይፈልጋል ማለት ነው። ብሩክን አስወግደዋለሁ በማለትም እንግዲህ ብሩክን የሚያስወግድለትን ሰው ማዘጋጅቷል ማለት ነው። እንግዲህ ብሩክ ወደ ቀድሞ ህይወቱ እንዲሁም ደግሞ የማስታወስ ችሎታው እንደው ሳይመለስለት ምንም አይነት ነገር እንዳይነካው ከልብ ይመኛለሁ። ነገር ግን ሚኪ ቆሞ አላደረለትም ማለት ነው። ተከስተን አንተ ይህንን ጉዳይ ልትፈጽም አትችልም በማለትም ለሌላ ሰው እንግዲህ አሳልፎ የተከስተን ስራ ሰጥቶበታል ማለት ነው። ለተከስተ ደግሞ እንግዲህ የትምህርት ቤት የልጆች ሹፌር ወደ ክፍለ ሀገር መሄድ አለብኝና ስራ ለቅቅ ያለው ባለበት መሰረት አሁን ላይ ተከስተን እዛ ቤት ገብቶ ሹፍርናውን እንዲሰራና ጆሮ ጠቢ እያንዳንዱን ነገር እንግዲህ የሚሰማውን ልቅም እያደረገ ለሚኪ እንዲናገር እየነገረውም እያስጠነቀቀውም ይገኛል ማለት ነው። ነገር ግን አሁን ላይ ሚኪና ተከስተ ተጣልተዋል ማለት ነው። ሚኪ እንግዲህ ተከስተ ልታከብረኝ ይገባል በማለትም ቢያናግረውም በስድብ እንግዲህ ሙልጭ አርጎ ዝቅ አርጎታል ማለት ነው። ተከስተም በጣም ተናዷል። ምንም እንኳን አንተ እኔ ካንተ ሳንቲም በወስድም ይህንን እዚህ ደረጃ ላይ እንድትደርስ የቻልከው በእኔ እገዛ ነው፣ ብቻህን ያመጣኸው ሀብት ንብረትም አይደለም በማለትም እንግዲህ ልታከብረኝ ይገባል ብሎ ሚኪን በሚጠይቅበት ሰዓት አንተ ማለት እያለ እንግዲህ በስድብ ሙልጭ አድርጎታል ማለት ነው። በቃ ጠግበሃል ማለት ነው። አሁን ላይ ገባኝ፣ የምሰጥህን ነገር መቀነስ አለብኝ፣ ጥጋብህ መብረድ አለበት እያለ ሚኪ እንግዲህ ተንኮል እያሰበ ይገኛል። ነገር ግን በዚህ ሁኔታው ምን ይታወቃል፣ ተከስተ ተገልብጦ ወደ ከነ ብሩክ ጎን ቢሆን እንዲሁም ደግሞ የሚኪ ውርዴት ቢጎናጸፍ ጥሩ ነበረ። ነገር ግን እንግዲህ ብሩክን ለማጥፋት ነው ሁለቱም እየተመካከሩበት ያለው። ሆኖም ግን በዛሬው ክፍል ግን እጅጉን በጣም ተናዶ እንዲሁም ደግሞ አእምሮን የሚነካ ንግግሮችንና ስድቦችን እንግዲህ ስድብ አድርጎታል ማለት ነው። ተከስተ ምን ያስብ ሲሆን ይህንን ከሚኪ ጎን የሚቆመውን ነገር ከብሩክ ጎን ቆሞ የሚኪን ማንነት በይፋ ለትሪስት ያሳውቃት ይሆን? ሁላችሁም ሀሳብ አስተያየታችሁን በኮመንት አጋሩን ማለት ነው። ቢሆን ግን እጅጉን በጣም ደስ ይላል ማለት ነው። አሁን ላይ እንግዲህ ብሩክም ብዙም ከትሪስት ጋር ያለው ንግግር ይህን ያክል አይደለም። ትሪስትን እንግዲህ የኔን የነፍስ ጓደኛዬን እንዴት ታገቢያለሽ ብሞትስ በማለትም እየወቀሳትም ይገኛል ማለት ነው። ትሪስትም እንግዲህ ብሩክን በጣም ስለምትወደው እኔ ያላገባም ነበር የሞትክ መስሎኝ ነው ያገባሁት ስትልም እንግዲህ ምላሽ ሰጥታለች። ምንም ቢሆን አብሮ የበላ የጠጣና የነፍስ ጓደኛዬን ልታገቢው አይገባም በማለትም እንግዲህ ትልቅ ተቃውሞ አምጥቶባታል ማለት ነው። ሆኖም ግን እንግዲህ ትሪስት አሁን ላይ በቤቷ እንግዲህ ተቀብላቸው እያኖረቻቸው ትገኛለች። እናም እንግዲህ አባባ ከቤት እንደወጡ በሚጡ ምክንያት አልተመለሱም ማለት ነው። እጅጉን በጣም ተናደውባታል። እናም እንግዲህ ከነ ቾምቤ ጋር ጥሩ ጊዜና ምሽት ካሳለፈ በኋላ ወደ ቤት ሲመጣ እንግዲህ የሆነውንና የተፈጠረውን ነገር በመስማት ሚጡን ካጽናናትና ካረጋጋት በኋላ እኔም እንግዲህ ጋይ ዘነበን
መፈለግ አለብኝ በማለት እንግዲህ ከቤት ወጥቷል ማለት ነው። አትውጣ አትሂድ ቢሉትም በጭራሽ እኔ እንግዲህ አባባ ውጭ ነውማ እንዴት ነው ቤት ልቀመጥ የምችለው በማለትም እንግዲህ ከቤት ወጥቷል ማለት ነው። ሚጡም ለሱ ብታስቢለትና ብትወጁማ ብቻውን ወጥቶ ሊፈልገው ሲሄድ በዚህ ሌሊት ዝም አትይም ነበር ወይንም አብረሹ ተከትለሽ መሄድ ነበረብሽ በማለትም እንግዲህ በነገር እየጠዘጠዘቻት ትገኛለች። እናም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ብትወጁና ብታስቢለትም አንዶ የገዛ ጓደኛውንም አታገቢም ነበር በማለት እንግዲህ ከትሪስት ጋር ትልቅ ሰጣ ገባ ውስጥም ገብታለች ማለት ነው። ሚጡ ጥሩ ነገር እያደረገችም አይደለም። እናም እንግዲህ ሚኪም ለዛ ብሩክን ግደልልኝ ብሎ ላዘዘው ሰው እንግዲህ ከቤት እንደወጣና ተከታትለህ እስከ መጨረሻው እስከ ወዳኛው አሰናብተው ጨርስልኝ በማለትም እንግዲህ በስልክ ደውሎ ነግሮታል። ብሩክ ከወጣበት በሰላም ወደ ቤት ይመለስ ሲሆን ወይንስ እንግዲህ ግደሉ የተባለው ሰውዬ ያገኘውና ይገድለው ይሆን? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ለዛሬ ነበረን የካያ ድራማ የክፍል 9 ይመስል ነበረ። በቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ብሩክ እንግዲህ ምንም ነገር እንዳይገጥመው የሁላችንም ምኞት ነው። እናም ሀሳብ አስተያየታችንን በኮሜንት አጋሩን። ድራማው እጅጉን በጣም አስተማሪ ነው፣ እየተማማርንበት እንገኛለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቪዲዮውን እስከ መጨረሻ ብታዩልኝ እጅጉን በጣም ደስ ይለኛል ማለት ነው። አመሰግናለሁ። በቀጣይ ክፍል ደግሞ ምን ይከሰታል፣ ምንስ ይፈጠራል የሚለውን ነገር አብረን የምናይ ይሆናል። እስከዛው ድረስ ባላችሁበት ቸር ሰንብቱ። ባይ ባይ።